ዛሬ የምንዛሬ መረጃ ከወዴት ደረሰ? የአራት ባንኮች የምንዛሬ መረጃዎችን እንደተለመደው ዛሬ ሐምሌ 13 2018 ዓ.ም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ላይ በስንት እየተዘረዘረ ይገኛሉ የሚለውን ዓለም አቀፍ የሆኑ የምንዛሬ ተመን መረጃዎችን ይዘንላችሁ መጥተናል። የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ የዲራም እና የሳውዲ ሪያልን ዕለታዊ የውጭ ምንዛሬ ተመኖች በባንኮቹ ያለውን ከተጨማሪ ጉርሻዎቻቸው ጋር አድርገን የምናሳያችሁ ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ቀጥታ ወደ መረጃው እናልፋለን። የምንጀምረው ከኢትዮጵያ ዕለታዊ የንግድ ባንክ መረጃችን ሲሆን አንዱን የአሜሪካ ዶላር በ158 ከ83 ገዝቶ በ162 ከ10 ይሸጣል። ፓውንድ ስተርሊንግን በ208 ከ83 ገዝቶ በ213 ከ10 ይሸጣል። አንዱን ዩሮ በ181 ከ54 ገዝቶ በ185 ከ18 የኢትዮጵያ ብር ይሸጣል። የስዊስ ፍራንክን በ192 ከ57 ገዝቶ በ196 ከ43 የኢትዮጵያ ብር በመሸጥ ላይ ይገኛል። አንዱን የኩዌት ዲናር በ506 ከ60 በመግዛት በ516 ከ73 የኢትዮጵያ ብር በመሸጥ ላይ ሲገኝ የቻይና ዩዋን ደግሞ በ23 ከ00 በመግዛት በ23 ከ46 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን፣ የለተሰኙ የሐምሌ 13 ወይም የጁላይ 20 የ2026 የምንዛሬ መረጃዎቻችንን እየተመለከታችሁ ነው ያላችሁት። የቻይና ዩዋንን እንደነገርኳችሁ በ23 ከ00 ተገዝቶ በ23 ከ46 ሲሸጥ፣ የዲራም ምንዛሬ ደግሞ በ43 ከ25 ተገዝቶ በ44 ከ12 ይሸጣል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር እየተሸጠ ይገኛል። እነዚህን የምንዛሬ ተመኖች በኢትዮጵያ ንግድ ባንክ ሲዘረዝሩ በውጭ ሀገራት በተለይም ከኢትዮ ዳይሬክት፣ ከካሽኮ፣ ከቦቲም፣ ከወገንሲል፣ ከላንኪ ረሚት፣ ከኢትዮጵያ፣ ከአሪፍ ቤ፣ ከአርኪሴል፣ ከአምሳሎሚ፣ ከደስታ ፔ እና ከሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የተጨማሪ የ6.78 በመቶ ጉርሻን አዘጋጅቶላቸዋል። እንዲሁም በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የውጭ ምንዛሬ መሸጫ ተመን ላይ የ6.43 የጉርሻን ማዘጋጀቱን ይገልጻል። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ምንዛሬ መረጃችን ይሆናል። በአዋሽ ባንክ የምንዛሬ መረጃ መሰረት አንዱን የአሜሪካ ዶላር በ159 ከ50 ገዝተው በ162 ከ55 እየሸጡ ይገኛሉ። አንዱን ዩሮ በ186 ከ10 ተገዝቶ በ189 ከ80 በመሸጥ ላይ ነው የሚገኘው። የግሬት ብሪተን ፓውንድን ስንመለከት በ211 ከ10 ተገዝቶ በ215 ከ30 ይሸጣል። የስዊስ ፍራንክን በስንት ገዝተው በስንት ይሸጣሉ ካላችሁ በ43 ከ50 ተገዝቶ በ44 ከ30 በመሸጥ ላይ እንደሚገኝ መረጃው ያመለክታል። የዲራም ምንዛሬን ስንመለከት አንዱን ዲራም በ44 ከ40 ተገዝቶ በ45 ከ30 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ30 ተገዝቶ በ115 ከ60 በመሸጥ ላይ ይገኛል። ከዕለታዊ ተመን በተጨማሪም የ10% ጉርሻ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን አዘጋጅተናል በማለት ላይ ይገኛሉ አዋሽ ባንኮች። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የጥሬ የምንዛሬ መረጃችንን ሲሆን ቪዲዮን ላይክ አድርጋችሁ ካልጀመራችሁ ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ በማክበር እንጠይቃለን። በመቀጠል የምናልፈው ደግሞ ወደ ሌሎች ባንኮች የምንዛሬ ተመኖች ይሆናል። የአቢሲኒያ ባንክ
ምንዛሬ ተመኖችን በስንት በመግዛት በስንት በመሸጥ ላይ ይገኛል የሚለውን የምንመለከት ይሆናል። በዚህ ቻናል ላይ የምንዛሬ መረጃ ብቻ አይደለም በመቅረብ ላይ የሚገኘው ከባንኮች የምንዛሬ ተመን በተጨማሪም የወርቅ ዋጋዎችን፣ ዕለታዊ የጥሬ ዋጋ መረጃ እንዲሁም ደግሞ የተሰሩትን የወርቅ ዋጋ መረጃዎችን ስትፈልጉ ማግኘት ትችላላችሁ ማለት ነው። ቀጥለን የምናልፈው ደግሞ ወደ አቢሲኒያ ባንክ ይሆናል። የአቢሲኒያ ባንክን መረጃ ዛሬ ላይ ሳሳቻችሁ አንዱን የአሜሪካ ዶላር በ159 ከ55 ተገዝቶ በ162 ከ75 ሲሸጥ ግሬት ብሪተን ፓውንድ ደግሞ በ212 ከ20 ተገዝቶ በ216 ከ50 በምሽት ላይ ይገኛል። ዩሮን ስንመለከት አንዱ ዩሮ በ186 ከ38 ተገዝቶ በ190 ከ11 ሲሸጥ የዲራም ምንዛሪ ደግሞ በ44 ከ80 ተገዝቶ በ45 ከ60 የኢትዮጵያ ብር እየተሸጠ ይገኛል። የስዊስ ፍራንክን ስንመለከት በ197 ከ66 ተገዝቶ በ201 ከ60 የኢትዮጵያ ብር በምሽት ላይ ሲገኝ የካናዳ ዶላር ደግሞ በ113 ከ50 ተገዝቶ በ115 ከ77 የኢትዮጵያ ብር እየተሸጠ ነው የሚገኘው። የሳውዲ ሪያልን ስንመለከት አንዱን የሳውዲ ሪያል በ44 ከ05 ተገዝቶ በ45 የኢትዮጵያ ብር እየተሸጠ እንደሚገኝ የአቢሲኒያ ባንክ የመረጃ ያመለክታል። በተጨማሪም በአቢሲኒያ ባንክ ላይ ገንዘብን ስትዘረዝሩ በተለይም ደግሞ ከውጭ ሀገር በዳብጅል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስ፣ በትራፔ፣ በኢትዮ ዳሽ፣ በፋስት ቤሪያ እና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻን ማበረከታቸውን ይገልጻሉ። የ2% ተጨማሪ ጉርሻ በአቢሲኒያ ባንክ ላይ ማግኘት ትችላላችሁ። ወደ ቀጣይ ስናልፍ የምናገኘው የብርሃን ባንክን የምንዛሬ መረጃ ነው። በብርሃን ባንክ ላይ ስንመለከት ብርሃን ባንክ ላይ አንዱን የአሜሪካ ዶላር በ159 ከ72 ተገዝቶ በ162 ከ91 ሲሸጥ ፓውንድ ስተርሊንግ ደግሞ በ215 ከ63 ተገዝቶ በ219 ከ95 ይሸጣል። አንዱ ዩሮ በ186 ከ55 ተገዝቶ በ190 ከ28 ሲሸጥ የዲራም ምንዛሬ ደግሞ በ43 ከ48 ተገዝቶ በ44 ከ35 የኢትዮጵያ ብር ይሸጣል። አንዱ የአውስትራሊያ ዶላርን ስንመለከት በስንት በመግዛት በስንት መሸጥ ይቻላል ካላችሁ አንዱ የአውስትራሊያ ዶላር በ111 ከ88 ተገዝቶ በ114 ከ12 ይሸጣል። የካናዳ ዶላርን ስንመለከት በ113 ከ80 ተገዝቶ በ116 ከ07 ሲሸጥ የስዊስ ፍራንክ ደግሞ በ197 ከ88 ተገዝቶ በ201 ከ85 የኢትዮጵያ ብር እየተሸጠ ነው የሚገኘው። በተጨማሪም ደግሞ በእያንዳንዱ ዶላር ላይ የ10 ብር ጭማሪ አለው ማለት ነው። ተመልካች አድማጮቻችን ለዛሬ ለሐምሌ 13 ያስንላችሁ የምንዛሬ ባንኮች መረጃ ይህንን ይመስል ነበር። በሌሎች መረጃ እስከምንገናኝ ሰላም።